ሰላም ቅዱሳን እንዴት ናችሁ? ደህና ናችሁ ወይ? ዛሬ ከዚህ በፊት እንደተነጋገር ነው ዛሬ ይዤላችሁ የመጣሁት ጥናት የዮኤልን መጽሐፍ አብረን እናጠናለን ተባብለን ነበረ ማለት ባልኩት መሰረት ዛሬ የዮኤልን መጽሐፍ እናጠናለን። ከሱ ዛሬ የምናነሳቸው ሀሳቦች መግቢያ ላይ ያሉትን ሀሳቦችን እናነሳለን ማለት ነው። ከዛ በፊት ግን ዮኤል እንደሚታወቀው በብሉይ ኪዳን የነበረው ፕሮፌት ስለሆነ በዚህ ላይ ያሉት ከሱ ጋር የነበሩትና ከሱ ጋር ሲሰሩ የነበሩት እግዚአብሔርም ሐሳቡን በእነሱ ሲገልጥ ስለነበረ እነሱን ከሱ ጋር የነበሩት ከሱ በፊትም የነበሩት ከሱ ቀጥሎም ያሉትን አንዳንድ እናነሳና ዛሬ የጽንሰ ሐሳቡን ወይም ደግሞ ዋና አንኳር የሚባለውን ሐሳብ እናነሳለን ማለት ነው። ስለዚህ ፕሮፌት እንግዲህ የሚጀምረው ከኢያሱ ነው። ኢያሱ ማለት እንደምታውቁት ኢያሱ ሙሴ ከሞተ በኋላ ኢያሱ ነው እስራኤልን ሲመራ የነበረው። ኢያሱ እንደ መሪም እንደ ፕሮፌት ወይም ደግሞ ነቢይም ሆኖ ሲመራ ነበረ ማለት ነው። ነቢይም ሆኖ ሲመራ ነበር። በአጠቃላይ በብሉይ ኪዳን ውስጥ ያሉት ነቢያትን ስናይ እነዚህ ነቢያቶች እንትን አላቸው ማለት ሁለት ካቴጎሪ ነው ያላቸው። የመጀመሪያው እኛ ማይነር ፕሮፌት እና ሜጀር ፕሮፌት ብለን የምንጠራቸው ማለት ነው። ማይነር ፕሮፌት ብለን የምንጠራቸው ለብቻ አሉት። ሜጀር ፕሮፌት የሚባሉት ደግሞ እንደዛውም አሉት ማለት ነው። በአጠቃላይ ሜጀር ፕሮፌት ተብሎ የሚጠሩት ትልቅ ሀሳቦችን የተቀበሉ አራት ፕሮፌቶች ማለት ነው። አራት ፕሮፌቶች የምንላቸው ኢሳያስ፣ ኤርሚያስ፣ ሕዝቅኤል እና ዳንኤል ማለት ነው። እነዚህ አራቱም ዋና ሀሳብ እንደዛውም ደግሞ ስለ መጨረሻ ዘመን በጥልቀት የተናገሩ ፕሮፌቶች ስለሆኑ ነው። ከዛም ባለፈ ደግሞ የቀሩት ከነዚህ የቀሩት ደግሞ ፕሮፌቶች ወይም ደግሞ ነቢያት የምንላቸው እነሱ ደግሞ ማይነር ተብሎ ይጠራሉ ማለት ነው። እነዛ እነማን ናቸው? ዮናስ፣ አሞስ፣ ሆሴ፣ ሚክያስ፣ ናሆም፣ ዕንባቆም፣ ሶፎንያስ፣ ኦባዲያ፣ ዮኤል፣ ሐጌ፣ ዘካርያስ እና ሚልኪያስ ናቸው ማለት ነው። እነዚህ ነቢያት ናቸው። ነቢያት ሆኖ ግን እነዚህ ማይነር ፕሮፌትስ ብለን የምንጠራቸው ናቸው ማለት ነው። እነዚህን ስናነሳ እንግዲህ ዘመን አላቸው ማለት ለምሳሌ እነ ዮናስ፣ አሞስ፣ ሆሴ እና ሚክያስ በማን ጊዜ ነው የነበሩት? ኡዚያ በነበረበት፣ ዮናታን በነበረ ጊዜ፣ አማዚያ የሚባል በነበሩበት መሪዎች በነበሩበት ጊዜ ነው የነበረው ማለት ነው። ስለዚህ በዛን ጊዜ የነበሩት እነዚህ ማይነር ፕሮፌት የሚባሉ ከነሱ ጋር ደግሞ የነበረው አንድ ሜጀር ፕሮፌት ነበር። እሱም ማን ነው? ኢሳያስ ብለን የምንጠራው ማለት ነው። ኢሳያስ እንግዲህ ከሜጀር ፕሮፌት ኢሳያስ ሲሆን ከማይነሮቹ ደግሞ አሁን ያነሳቸው ዮናስ፣ አሞስ፣ ሆሴ እና ሚልኪያስ ናቸው ማለት ነው። እነዚህ አራቱም ማይነር ፕሮፌቶች ከሜጀር ፕሮፌት ከሚባለው ከኢሳያስ ጋር አብሮ ነበሩ ማለት ነው። በዚህን ጊዜ ሲገዛ የነበረው እንደ ዓለም አቀፍ አሁን እኛ አሜሪካ ገናና እንደሆነች እንደዛው በዛን ጊዜ ገናና የነበረችዋ ሶሪያ ናት ማለት ነው። ሶሪያ ነች። ሶሪያ እንግዲህ በዚህ ጊዜ በጣም በዓለም ላይ የታወቀች በጣም ዓለምን የምትመራ ነበረች ማለት ነው። በዛ በነበሩ ስልጣኔ ውስጥ ቀንደኛና ዋና ተብላ የምትጠራ ሶሪያ ነበረች። ይሄ ከክርስቶስ ልደት በፊት 721 ዓመታት ማለት ነው። 721 ዓመታት ከክርስቶስ ልደት በፊት ነው።